እኔ ጋር 300 ብር አለ አንተ ዝም ብላ 17 ሚሊዮን ብር ጨምቅ ቆንጆ የሴቶች የውበት ሳሎን እንዴ ዳዲዬ የኔ አባት የኔ ሸበላ የኔ መከታ እንዴት ዋልሽ እንዴት አባት የኔ ኩራት የሆነ ነገር ላማክርክ ነው የመጣው የኔ መከታ አባት እንዴት እኮ እንደምኩራብክ ወይ ሊበሏት ያሰቧትና ሞራ ጅግራናት አሏት ተነሳበት ደግሞ ዛሬ እንደምንም ብዬማ የሆነ ነገር መቀበል አለብኝ ምንድነው የምታሞጠሙጭው ወደዛ ዙረሽ አይ አጣሎት ያረኩል ነው ላንተ እድሜ እንዲጨምርልህ የሆነ ሐሳብ ላማክርክ ነበር የቢዝነስ አይዲያ አለኝ የሴቶች የውበት ሳሎን ነው አባት የሚገርም ከኔ ጋር ሙያውን የተማሩ ሰዎች በሙሉ ጸጉር ቤት ከፍቷል ታውቂለን የሙያው አለኝ ከዛ በቀን እስከ 100,000 ብር አተርፋለሁ 80,000 ብሩን እቆብጥ በቀን እስከ 100,000 ብር 80,000 ብሩን እቆብጥ በወር እስከ 2 ሚሊዮን 3 ሚሊዮን ላተርፍ እችላለሁ ህልሜን ነው ምኖር አባቴ ስንት ቢሊዮን 2 ሚሊዮን በወር ነው አዎ በወር እንዴው ልጅ ይወድሻለሁ አንቺ አባዬ ከዚህ በኋላ አንተ ወፍጮ ቤት ሄዳ አትመዝንም በቃ መኪናህን ገዛልሃለሁ መኪናህን ይዘህ ዘና እያልክ ነው የምትኖረው አንተ ዱቄት ሊነካክ እስከ ዛሬ ነካክ ራሱ ይበቃል ወይኔ አባት ተጎድተብኛል እኮ እናቴዋ ያው ግን አባዬ ግን ይሄን የመሰለ ቅልጥፍጥፍ ያለ ቢዝነስ አይዲያ ይዤልክ ስለመጣው አንተ ደግሞ ትንሽ ደገፍ ታደርገኛለህ ጓደኞቼ ቤተሰቦቻቸው ደግፈዋቸው ነው ጸጉር ቤት የከፈቱት አይ ስንት ነው ዳዲ ያው ብዙ አይደለም እኔ ጋር 300 ብር አለ አንተ ዝም ብላ 17 ሚሊዮን ብር ጨምቅ ቆንጆ የሴቶች የውበት ሳሎን እንዴ ዳድ ወይኔ ጉዴ እቺን 20 ሚሊዮን ብሬን እኮ 5-10 እያሉ ሊጨርሱ ቢልኮ ነው ሊበ አባዬ